ነፍስ ለነገ ትሰራለች ነው የሚባለው ወይስ ታስቀድማለች ነው የሚባለው? ትሰራለች ነው የሚባለው። ግን አላህ ትሰራለች በምን ቀየረው? ታስቀድማለች አለ ወይም ታስቀድም። ወተንዙር ነፍሱ ማ ቀደመት ሊገድ ተቅዲም ሊገድ ለነገ ማስቀደም ለነገ መስራት አላለም። ለምን እንደሆነ ታውቃላችሁ? እኛ መቼ ላይ ነው ያለነው? መቼ ላይ ነው ያለነው? ዛሬ ላይ። ዛሬ የምትሰራው ማንኛውም መልካም ስራ ከአነከ አንተ ትቀድም አንተ ቀድመህ ሳትሄድ ነገ ቆሞ የሚጠብቅን ነገ አንተን ቀድሞ ደርሶ የሚጠብቅን ምን ነው? ስራ ነው። ምን እያለን ነው አላህ? እናንተ እኔ ጋር ከመምጣታችሁ በፊት ያዩዋል ኢንሳኑ ኢነከ ካዲሁን ኢላ ረቢከ ከድሃን ፈሙላቂ ጌታን ትገናኘዋለህ። ከመገናኘት በፊት አንተ ቀድሞ የሚሄደው ምንህ ነው? ስለዚህ ቀድሞ አለ አልቀደመህም። ኩሉ ልከሊማ ፊልቁርአን ልከሪም አሽቀቱ ፊ መካን ኪታብ ደቂቅ ጅደን ሱብሓነ መን አንዘለ ሀዘ ልቁርአን ወዐለመሁ ሊናስ ቁርአን በጣም የሚደንቅ ነው። እያንዳንዱን ቃል ሲጠቀመው የሚደንቅ ነው። ማቀደመት ልከል ካኖ እኔ ዋትሳፕ ብልክልህ እኔ ሳልኖር አንተ ጋር ሳልመጣ ምን ይሆናል? ቀድሞ ይደርሳል። እና ለነገ አስቀድማችሁ የምትልኩት ነገር ምንድን ነው? እስላም ካርጎ ነው። ቀድመህ ምትልክ ከዛ በኋላ ነው ከሻንጣ ጋር የምትገናኘው። ወልተንዙር ነፍሱ ማ ቀደመት ሊገድ ወተቁላህ ኢነላሃ ኸቢሩን ቢማ ተዕመሉን ካለ በኋላ ወላ ተኩኑ በፍጹም እንዳትሆኑ ይላል አላህ። ወሲያ ይሰጠናል። ወላ ተኩኑ ከለዚነ ነሱላህ አላህን እንደረሱ ሰዎች በፍጹም እንዳትሆኑ ይላል። ቢላሂ አለይኩም አላህን የረሱ ሰዎች ማለት ምን ማለት ነው? ሰው ኬፍ ኢንሳን የንሳ ረበሁ ኻሊቀሁ ወራዚቀሁ ሰው እንዴት ነው አላህን ጌታውን የሰራውን የፈጠረውን የሚረሳ? እነዚያ አላህን እንደረሱት በፍጹም እንዳትሆኑ ያለው። የእውነት ሰው አላህን ይረሳል ወይ? አይረሳም። ሰው የፈጠረውን ይረሳል ወይ? አይረሳም። ምን ማለት ነው ታዲያ አላህን ረሱ ማለት? አላህን ረሱ ማለት ቅድምን ተብለናል። ስንት ቀን ያለው ብለናል? ሁለት፣ ዛሬና ነገ የሚባል ቀን። ስለዚህ ዛሬና ነገ የሚባል ቀን አላህ ግን ሰርቷል ማለት ነው። ስርዓት አበጅቷል። ስርዓት አበጅቷል። አላህ የዘረጋውን ስርዓት መጣስ፣ አላህ ያዘዘውን መተው፣ የአላህን ሕግና ስርዓት መዳፈር ምን ተብሎ ይጠራል? አላህን መርሳት ይባላል። ምን ይባላል? አላህን መርሳት። እንደነዛ አላህን እንደረሱ አትሁኑ ማለት የአላህን መጀመሪያ ምን ብሎናል? ያዩ አለዚነ አመኑ ብሎ ምንድን ያለ ኢተቁላህ እኮ ያለ አለዚ የተቂ ረበሁ ያ ጌታውን የሚጠነቀቅ ጌታውን ያውሳል ያውሳል ያውሳል። ጌታውን የማይጠነቀቅስ አላህ የሰራውን ሕግና ስርዓት የማይጠነቀቅስ ሁወ ለዚ ነሳ ረበሁ ጌታውን የረሳ እሱ ነው። እነዛ አላህን እንደረሱ አትሁኑ ካለ በኋላ አላህ የቀጣቸው ወረስት የሆነ ክፉ የሆነ ቅጣት እንደሆነ ታውቃለህ? የአላህን ሕግና ስርዓት የሚጥስ አላህን ስርዓቱን የሚዳፈር አላህ የሚቀጣው ቅጣት ምድር ላይ ያለ በጣም ከባድ የሆነ ቅጣት ነው። አላህን የሚረሳ ፈአንሳሁም አንፉሰሁም ይላል። ራሳቸውን እንዲረሱ አደረጋቸው ይላል። ማን እንዲረሱ አደረጋቸው? ኬፍ እንሳን የንሳ ነፍሰው ኬፍ ቢላሂ አለይኩም هذا كلام دقيق جدا በጣም የሚያስደንቅ ነገር። እንዴት ነው ሰው ራሱን የሚረሳው? አንተ ራስን ረስተህ ታውቃለህ? የውመን ሚነል አያም በፍጹም ሰው ራሱን ይረሳል። ሊረሳ እኮ አይችልም በፍጹም። ራሳቸውን አስረሳቸው ማለት ማለት ነው የሚሰሩት ክፉ ስራ ዋጋ እንደሚያስፈልጋቸው ማነው ዋጋ እንደሚያስከፍላቸው የሚሰሩት ማንኛውም ክፉ ስራ ነገ የእጁን እንደሚያገኝ ምን ይሆናል? ይረሳዋል። የአንተን ሀቅ ወስዶ ቅር ያለው ሰው ገጥሞ ያውቃል? እሱ ነው እኮ የምልህ። እሱ ማለት እኮ ያበደረውን ላይ መስለዋለ። እኔ በጾም ናችለ እንዲህ ነው። ሱብሃነላህ አላህ ይጠብቀን። ተረጋጋ። ምንድን ነው ይከፈላል እንጂ በላሁ ይላል። ስንት ሚሊዮን እኮ ነው። ስንት ሚሊዮን ምን አልበላው ረጋ በል ይላል። 3 ዓመት እኮ አልፎታል። ተበልተሃል እንጂ ብር ብቻ ሰራ ጊዜን ሙሉ ነገር ነው የበላው። ሀሳብን ሁሉ ነው የበላው። ለማንኛውም ፈአንሳሁ ምን አለ አንፉሰሁ ወደኋላ ሊመልሳቸው ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ለመቼ ለነገ ያስቀደመችዋን ነፍስ በጥልቀት የሚመለከት ሰው ራሱን ያወቀ አይደለም። ራሱን የዘነጋ ማለት የትኛው ነው?
ለነገ ምንም ማደግ ነው ማስቀደም። አያችሁ እንዴት እንደተሳሰረ በጣም ይገርም። አንሳው መንፉሰው ማለት ራሳቸውን እንዲረሱ አድርጓል። ታዲያ መድኃኒቱ ምንድን ነው? አሁን ወደ ኡስታዝ ሀሳብ መመለሳቸው በዚህ ነው የምዘጋው። መድኃኒቱ ምንድን ነው? አላህን እንዳይረሳ ሰው አላህን በመርሳቱ ምክንያት ደግሞ ራሱን እንዳይረሳ ተቅዋ እንዲኖረው ያዩ አለዚነ አመኑ ተቁላህ ተብሏል። ወልተንዙር ነፍሱ ማ ቀደመት ሊገድ ነፍስ ለነገ ያስቀደመችውን ትመልከት ተብሏል። ለነገ ለማስቀደም አላህን ለመጠንቀቅ አላህንም ለማውሳት ራስንም ላለመርሳት ምንድን ነው መፍትሄው? መድኃኒቱ ምንድን ነው? ለው አንዘልና ቀጥሎ አያ ይዘልና ምን ይላል? መድኃኒቱን ይነግርሃል። ቅድም ኡስታዝ መድኃኒት አላለ ለው አንዘልና ሀዘል ቁርአን ይህን ቁርአን ብናወርደው ኖሮ ሃይፖቴቲካል ቶት ይባላል። አልሆነም ግን ይሆናል ቢሆን ኖሮ ብለህ አስብ። አልሆነም ግን ሆኗል ብለን አስበውና እንደዚህ ላስረዳ ይላል። ለው አንዘልና ሀዘል ቁርአን ይህንን ቁርአን በይነ አይዲኩም በእጃችሁ ላይ ያለውን ቁርአን አንዘልና አላ ጀበሊን ጅንስ ጀበል በምድር ላይ ያሉ ተራሮች ላይ በአጠቃላይ ቁርአንን ብናወርደው ኑሮ አልወረደም እንጂ ምድር ላይ ስንት ተራራ ነው ያለው? ሲጀመር የተራራ ሚናው ምንድን? ተራራ በዋነኝነት ሁለት ሚና አለው። አለም ነጃሊል አርደ ሚሃዳ ሙሉት እናንተ ወልጅባላ አውታዳ ጅባል አውታድ አለ እንዴ ወአልቃ ረዋሲያ አን ተሚደ ቢኩም ቢማና ሊከይ ላ ተሚደ ቢኩም። ምድር ኦሪጂናሊ አላህ ሲፈጥራት የምትርገበገብ ምድር የምትንቀጠቀጥ ለዛ ኢዛ ዙልዚለት አርዱ ዚልዛላ ወይ ዚልዛላሃ ዚልዛላሃ የራሷ የሆነ መንቀጥቀጥ ምድር የራሷ የሆነ ምን አላት? ሼኪንግ አላት። መንቀጥቀጥ የምድር ባህሪዋ ነው። የእኛ መራመድ ተፈጥሯዊ ነው። የምድር ተፈጥሯዊ ባህሪዋ ምንድን ነው? መንቀጥቀጥ። ይህንን መንቀጥቀጥ እኛ እንድንኖረው ምድር ላይ ምድር እኛን እንዳታጠፋን አላህ ምን ያደረገባት? ተራራ ምን አድርጎ ያዘው? ችካል ሆኖ የያዘው። ተራሮች የጥንካሬ ተምሳሌት ናቸው። ተራሮች የመረጋጋት ምልክት ናቸው። ምድርን ያረጋጉ ምድርን ቆንጥጠው የያዙ ተራሮች ናቸው። የግዝፈት ምልክት ሲምቦል ኦፍ ስትሪንግስ የሆነው ተራራ ቁርአን ቢወርድበት ኖሮ ይሄ ይፈጠራል። አባ ምን ለው አንዘልና ሀዘል ቁርአን አላ ጀበሊን ለረአይተሁ ታየው ነበራል። በአይነት ታየው ነበር። ሩእያ ሐቂቃ በአይነት ታየው ነበር። ለረአይተሁ ኻሺአን ሙተሰዲአን ሚን ኸሽየቲላህ። ሁለት ነገር ተራራ ላይ ይፈጠራል። አንደኛው የሚፈጠረው ጨርስ ነው። አንደኛው የሚፈጠረው ምንድን ነው? ተራራ ሁሹ ይኖረው ነበር። ምን ይኖረዋል? ሁሹ። አሁን ይሄ ድንጋይ ድንጋይ ሁሹ ለአላህ ሁሹ አለው ተብሎ ቢነገር እንዴት የሚገባው? አይገባ ነው። ከክብር ጋር የተቀላቀለ ፍራቻ አለው። ተራራ ቁርአን ቢወርድበት ኖሮ ለረአይተሁ ኻሺአን። ሁሹ የምን ጉዳይ ነው? የአካል ጉዳይ ነው ወይስ የልብ ጉዳይ? ተራራ ምን አለው እያለ ያለው ከአኖ ተራራ ልብ እንዳለው አድርጎ ስሎ እስቲአራ እንዳለው አድርጎ ስሎ ተራራ እኮ ልብ ቢኖረው ኖሮ ቁርአን ቢወርድበት በሁሹ ይሞላላል። ቀስ ብሎ ኢንዳይሬክት እኮ እየመታን ነው። ይሄ አያ ቀላል አይመታም፣ በጣም ነው ይመታል። ተራራ እንኳን ቁርአን ቢወርድበት ይሰማዋል። የእናንተ ልብ ግን ከተራራ አንዳንድ ሰው ልብ ከተራራ ሁሉ የበለጠ በጣም ጠንካራ። ቁርአን መድኃኒታችን ነው ተብሎ ተነግሮ ምንም ሙቭ አይሆንም። ከቁርአን ጋር ምንም ግንኙነት የለውም። ወኢዛ ቁሪአ ዐለይሂም አልቁርአኑ ላ የስጁዱን ላይ ሰፈቅተጥ በአካል ብቻ እኮ አይደለም ልቦናቸውም አልሰገደም። በቁርአን አማካኝነት ኦቨርዌልምድ አልሆነም፣ አልተደነቀም፣ አልታጀበም፣ ልብ አላለቀሰም፣ በኹሹዕ አልተሞላም። ቅድም ያለው ኡስታዝ እኮ ቁርአን ክፈቱ ጠዋት አና አለይ ወአጥራፈ ነሃር ቁርአንን ቅሩ፣ ቁርአን ክፈቱ። ለምን? ቁርአን መድኃኒት ነው። መድኃኒት መሆን የሚችለው ምንን አንኳኩቶ ሲገባ ነው። በርን አንኳኩቶ የልብን በር አንኳኩቶ ሲገባ ነው። ለልብ ምን ኹሹዕ ሲሰጥ ነው። ተራራ እንኳን ቁርአን ቢወርድበት ምን ይሆናል አለ? ለረአይተሁ ኻሺአን። አካሉ ላይ የሚፈጠር ነገር አለ። ሙተሰዲዐን እንኩትኩት ይል ነበራል። አንድ ተራራ እኮ አይደለም ጅንስን ተራራ ምድር ላይ ያለውን ሁሉ ምን ተራራ ምድር ላይ ያለውን ሁሉ ተራራ ቁርአን ቢወርድበት ይበታተን ነበር አለ። ከክብር ቁርአን ካለው ክብር ፍራቻ የተነሳ እኛ ቁርአን ሰዎች ይቀራላቸዋል። ምንም አይነት አካላዊም ሆነ መንፈሳዊም ሆነ ስለልቦናዊ ስሜት ካልሰጣቸው የእውነት እነዚህ ሰዎች ፈአንሳሁም
አንዱ ሰው እነዛ አላህ ነፍሳቸውን እንዳይረሱ ያደረጋቸው ማለት እነማን ናቸው? ያ አዩሀ ለዚነ አመኑ ተቁላህ ተቅዋ ያላቸው